በዛሬው ቪዲዮ ምንም አይነት ክፍያ ሳትፈጽሙ እዚሁ ኢትዮጵያ ውስጥ ሆናችሁ እንዴት አድርጋችሁ ቪኦ3ን ያለ ገደብ መጠቀም እንደምትችሉ ሙሉ ስቴፑን አሳያችኋለሁ። አሁን ላይ ቪኦ3 ወይም ደግሞ ቪዲዮ ጀነሬት ከሚያደርጉልን ቱሎች ውስጥ ቀዳሚው በነፃ ኢትዮጵያ ውስጥ አክሰስ መደረግ ይችላል። እሱ ነው ዛሬ ማሳያችሁ። ይህ ቪዲዮ በጣም የሚጠቅማችሁ በጣም የተለያዩ ፌስቡክ ቻናሎች ራን እንድታደርጉ የሚያግዛችሁ ስለሆነ በመጀመሪያ ግን ቪዲዮ ላይክ አድርጉት። እንዲሁም ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በዚህ ቻናል የተለያዩ ጠቃሚ የሆኑ መረጃዎችን የተለያዩ ቱቶሪያሎች ወደ እናንተ ማድረስበት ስለሆነ አሁን በቀጥታ ወደ ቱቶሪያሉ እንሄዳለን። አሁን ስክሪናችን ላይ እንገኛለን። ስለዚህ የትኛውንም ብራውዘር እናንተ ክፈቱና እኔ የማደርገውን በሙሉ ስቴፕ መከተል ትችላላችሁ ማለት ነው። ስለዚህ እንግዲህ የዌብሳይቱን ሊንክ እኔ ዲስክሪፕሽን ጋር አስቀምጥላችኋለሁ። ከዛ ጋር ወስዳችሁ መጠቀም ትችላላችሁ ማለት ነው። የዚህን ዌብሳይት ሊንክ ከዲስክሪፕሽን ጋር ወሰዱት። ያ ማለት ይሄ ዌብሳይት ቪኦ3ን በቀጥታ አክሰስ የምናደርግበት ሌላ ዌብሳይት ነው ማለት ነው። ስለዚህ ይሄንን ዌብሳይት እንደዚህ በቀጥታ ከገባን በኋላ ይሄን አይነት ፍሮንት ፔጅ ያመጣልናል፣ ይሄን ፔጅ ያመጣልናል ማለት ነው። እንግዲህ ይሄንን ቪኦ3ን አክሰስ ለማድረግ የሚያስፈልገን ብቸኛው ነገር ኢሜይል ነው። ኢሜይላችሁን እንግዲህ ክሬት አድርጋችሁ እሱን ለ30 ቀን ያለ ገደብ መጠቀም ትችላላችሁ ማለት ነው። የተለያዩ ብዙ ኢሜይሎች ካላችሁ እናንተ መልቲፕል የሆኑ ኢሜይሎችን በመጠቀም ብዙ አይነት አካውንቶች ከፍታችሁ መስራት ትችላላችሁ ማለት ነው። ምንም 30 ቀን አንዱ ኢሜይል የያዘ ከዛ በኋላ ደግሞ ሌላ ኢሜይል መጠቀም ከዛ በኋላ ደግሞ እያደረጋችሁ ላይፍ ታይም መጠቀም ትችላላችሁ ይሄን ነገር ማለት ነው። ስለዚህ እዚህ ጋር ከገባችሁ በኋላ እዚህ ጋር ሎጊን እና ጌት ስታርትድ የምትላለች ጌት ስታርትድ የምትለዋን ትነካላችሁ ማለት ነው። ከዛ በኋላ ይሄ ይመጣላችኋል። ለምሳሌ ዌልካም ቱ ጀምና ኢንተርፕራይዝ ቢዝነስ ኤዲሽን ይላል። ይሄ እንግዲህ ኢሜል የምናስገባበት ቦታ አምጥቶልናል። ወርክ ኢሜል ይላል። እዚህ ጋር ኢሜላችንን እናስገባለን። ስለዚህ እናንተ ትክክለኛውን ኢሜላችሁን አስገቡ። እኔ ኢሜል አስገባለሁ ማለት ነው። ላይ እንደዚህ እኔ ኢሜልን አስገብቻለሁ። እናንተም ትክክለኛውን ኢሜላችሁን እንደዚህ አስገቡ። ከዛ በኋላ ኮንቲኒው እለዋለሁ። እንደዚህ ሎድ ካደረገ በኋላ ይከፍትልናል በቀጥታ። ይኸው እንደምትመለከቱት ፕሮምፕት ማስገቢያውን እዚህ ጋር ያመጣልናል። ኢሜላችን ይኸው እዚች ጋር ሳይን ኢን እንዳደረግን እዚህ ጋር ያሳየናል ማለት ነው። እንግዲህ አሁን ቪኦ3ን ለመጠቀም እዚች ጋር ፕሮምፕት ማስገቢያው ከታች በኩል ቱል የምትላለች እቺ አይከን መንካት ከነካችሁ በኋላ እዚህ ጋር ክሬት ቪዲዮስ ዊዝ ቪኦ የሚል አለ። እሷን ትነካላችሁ። ጨረስን። በዚህ መንገድ ነው እንግዲህ ቪኦ3ን አክሰስ ማድረግ ነው። አሁን ከኛ የሚጠበቀው የምንፈልገውን ፕሮምፕት ሰጠን ያ ፕሮምፕትን ወደ ቪዲዮ እንዲቀየርልን ማድረግ ብቻ ነው። ይሄ እንደነገርኳችሁ እንግዲህ አንድ ኢሜል ለ30 ቀን ያለ ገደብ ይሰራል። ኤክስፓየር ሲያደርግብን ከአንድ ወር በኋላ ምንድነው የምናደርገው? ሌላ ኢሜል ትጠቀማላችሁ። አሁንም መቀጠል ትችላላችሁ ማለት ነው። ስለዚህ ይሄ በጣም የሚገርም አጋጣሚ ነው። አሁን እዚህ ጋር አንድ ላሳያችሁ ልሞክር። አንድ ፕሮምፕት ላምጥና እንሞክረው። ፕሮምፕት እንግዲህ ጀነሬት ለማድረግ ቻትጂፒቲን ኦር ደግሞ ጀሚናይ መጠቀም ትችላላችሁ። እሱን ተጠቅመን እስኪ አንድ ፕሮምፕት ጀነሬት እናድርግና ወደ ቪዋችን እናስገባ ማለት ነው። ስለዚህ አሁን እኔ ቻትጂፒቲ ጋር ያለሁት ፕሮምፕት እንዲያዘጋጅልኝ አሁን እንደዚህ ሰጠው ቻትጂፒቲን አዘዝኩት ማለት ቻትጂፒቲን ያው ፕሮምፕት እንዲያዘጋጅልኝ ነው አይዲያውን ነገርኩት። ከዛ በኋላ እንደዚህ አሁን ቪዲዮ ጀነሬሽን ፕሮምፕት ብሎ አመጣልኝ ማለት ነው። ስለዚህ እዚህ ጋር ኮፒ አደርገውና ወደ ቪኦ3 ሄጄ ፔስት አደርገዋለሁ። ከዛ በኋላ ራን አድርጋለሁ ማለት ነው። እዚህ ጋር ቪዲዮ ጀነሬት እስከሚያደርግ ይሄን ቪዲዮ ላይክ ያላደረጋችሁ እስካሁን ላይክ አድርጉት። እንዲሁም ደግሞ ሰብስክራይብ ያላደረጋችሁ ሜክ ሹር ሰብስክራይብ ማድረጋችሁ የቻናል በጣም የምትጠቀሙበት አሪፍ መረጃዎችን ወይ ደግሞ ቱቶሪያሎች ወደ እናንተ ማመጣበት ነው። ስለዚህ ቤተሰብ መሆናችሁን አረጋግጡ። ማንኛውም ያልገባችሁ ወይ ደግሞ ግልጽ ያልሆነላችሁ ነገር ካለ ደግሞ ኮሜንት ጋር አሳውቁኝ። እንደምታዩት ቪዲዮአችን ጀነሬት አድርጎ ጨርሶልናል ማለት ነው። እንግዲህ እንደዚህ አይነት ቪዲዮ ጀነሬት አድርጎልናል። አሁን ከእናንተ የሚጠበቀው ፕሮምፕቱን አሪፍ አድርጋችሁ መስጠት ነው። ከእናንተ የሚጠበቀው ያው ጥሩ ፕሮምፕት ከሰጣችሁት ዲቴል የሆነ ፕሮምፕት ከሰጣችሁት ዲቴል የሆነ እያንዳንዷን ልቅም አድርጎ ይሰራላችኋል ማለት ነው። እኔ ለሙከራ ነው እንግዲህ አንዳንድ ነገሮች ያው ፐርፌክት ላይሆን ይችላሉ፣ ግን ምን ያክል ኳሊቲው ምናምን እንድታዩት ብዬ ነው። ስለዚህ ይሄንን ካደረጋችሁ በኋላ ዳውንሎድ ለማድረግ ቪዲዮውን በቀጥታ ከኮርነር በኩል ዳውንሎድ የምትላለች አንዴ እሷን መንካት፣ ከዛ በኋላ የስ የምትላለች የስ ዳውንሎድ የምትለዋን አንዴ ትነካላችሁ። ስለዚህ ቪዲዮ እንደዚህ ይወርድላችኋል ማለት ነው፣ ዳውንሎድ ይወርድላችኋል። በዚህ መንገድ ቪኦ3ን የፈለጋችሁትን ያክል ያለ ገደብ መጠቀም አክሰስ ማድረግ ትችላላችሁ። ይሄ ቪዲዮ በተለይ ዩቲዩብ አውቶሜሽን ለምትሰሩ በጣም ወሳኝ ነው። ኢንተርናሽናል ኮንተንትም ሀገረኛ ኮንተንትም በፌስለስ ለምትሰሩ እጅጉን የሚጠቅማችሁ ቪዲዮ ነው የሚሆነው። ተጠቀሙበት እላለሁ። የዛሬው ቪዲዮአችን ይሄንን ይመስል ነበረ። በቀጣይ እናንተን ይጠቅማል የምለውን አዲስ ቪዲዮ ይዤላችሁ እመጣለሁ። እስከዛው ግን መልካም ቆይታ